እስከዛሬ ከድሮ ጀምሮ በሂስቶሪካሊም ስናይ ዩዥዋሊ ድሮ ራሳቸው ግብጾች የሚጠቀሙበት የነበረው ኔጎሽዬሽኖችን ምንድነው ነገሮችን ከትክክለኛ ከፍታዊ ውሃ ክፍፍል ከሪዝነብል ኢኩዊታብል ዩቲላይዜሽን እሱን ሪዳይሬክት ለማድረግ ነው ብዙ ጊዜ የሚጠቀሙበት የነበረው እና አሁን ከኔጎሽዬሽኑ ወጥተናል ያሉት ነገር አይ ቲንክ ኢትዮጵያ ሁሌም አንድ ነገር እያደረገች ያለችው ምንድነው ከግድቡ ላውንች ከመደረጉ እስከ መጨረሻው ድረስ ሁሌም ለኔጎሽዬሽን እና ለዲፕሎማሲ ኦፕን አፕ ማድረጓ ነው። ይሄ በዲፕሎማሲ መልኩ የአፐራርሙን ይሰጣታል። እነሱ ኢንሲስት የሚያደርጉት ሂስቶሪካል ራይት ላይ ነው። ከናስር ጀምሮ የመጣ ከ1950ዎቹ ጀምሮ እስካሁን የመጣ ሃይድሮሎጂ ዩዥዋሊ በክላይሜት ቼንጅ በኢንቫይሮንመንታል ቫሪያቢሊቲስ በዲግራዴሽን ምናምን ነገር ሁሌም አፕዴት እያደረከው የምትመጣው ፖሊሲ ነው። የእነሱ ፖሊሲ ግን ከናስር ጀምሮ እስካሁን በጣም ያልተለወጠና ፉል ኮንትሮል ከአባይን ከጣና ወይ ከሌክ ቪክቶሪያ እስከ ሜዲትራኒያን የመቆጣጠር ነው እና ሌሎች አፕስትሪም ሀገሮችን ኢትዮጵያን ጨምሮ ሌሎቹ እንዳይጠቀሙበት በተለያየ ሚንስ ማድረግ ነው። ይሄ ሁሌም እንደሚባለው አንደኛ ኮሎኒያል ሜንታሊቲ ያለው፣ ሁለተኛ ደግሞ ኦልድ ነው አፕዴትድ የሆነ ከክላይሜት ቼንጅ እና አሁን ከረንትሊ 21 ሴንቸሪ ካለው ጋር ማሄን ነገር ነው። አሁን ላይ ኢትዮጵያ ላይ እኔ ልክ እንደተባለው ጩኸቴን ቀሙኝ ነገር ነው። ልክ ግድቡ ላውንች ሲደረግ ተጩኸዋል፣ ዳይቨርት ሲደረግ ተጩኸዋል፣ ፊሊንጉ ላይ ተጩኸዋል፣ አሁን ደግሞ ሲያልቅ ተጩኸዋል እንደገና ያለውና ያ ጩኸት እና ያ የሚከተሉት ፖሊሲ ምንም እንደማያመጣ እና ኢትዮጵያን ብዙ ጊዜ የምትወው ለትንሽ ለጥቃቅኑ ነገር መመለስ የለብም ለአንዳንድ ለሜጀር ለሆኑ ነገሮች ላይ ነውና አሁን ሁሉ ነገሩን ካየኸው አጀንዳ ሴት የምታደርገው ኢትዮጵያ ናት። ኔጎሽዬሽን አውትከሙን ምንም ፕሪዲክት ማድረግ አይችሉም የተለያዩ ነገሮች ላይና ይሄ ግድቡ ያመጣው ለውጥን አይ ቲንክ መቀበል ያቃታቸው ሴልፍ ሪያላይዜሽን እስከሚደርሱ ድረስ የሚያደርጉት የተለያየ መግለጫና ጩኸት ነው እንጂ ኢን ፕራክቲስ ምንም ነገር አያመጣም። ኢንተርናሽናል ኮሚኒቲውም ደግሞ ብዙ ጊዜ የተረዳው ይመስለኛል። ሃይድሮ ፓወር ነው። ኢትዮጵያ አመንጪ ናት። ከ86% በላይ ታመነጫለች። ለህዝቦቿን ዲግኒፋይድ እና ዲሰንት የሆነ ላይፍ ቤዚክ የሆነ ኤሌክትሪሲቲን ፕሮቫይድ ማድረግን ኢን ፕሪንሲፕል በዛ ላይ ደግሞ ከግሎባል ዲስኮርሱ ጋር ከክላይሜት ቼንጅ ዲስኮርስ ጋር በጣም ቲዩኒን ያደርጋል። አሁን ኢትዮጵያ የምትከተልበት ሃይድሮ ፓወር በጣም ሴፍ እና ክሊን ኢነርጂ ነው። ስለዚህ በዲፕሎማቲም ኮሚኒቲም ቢሆን በሀተታ በዲስከርስም በናሬቲቭም በኩል ብታየው ከመሸነፍ የሚመጣ ይሄ አልሞት ባይ ተጋዳይነት ግን ደግሞ ይሄ ቢተር ፒሉን የመዋጥ የለም የመሸነፉንና ወደ ልክ እንዳልከው አንተ የኮኦፐሬቲቭ ፍሬምወርክ አግሪመንቱ ተቀብሎ ከሌሎቹ ጋር የማድረግ ነገሩን ለማድረግ የሚደረግ መግደርደር ነው እንጂ ኢን ፕራክቲስ አይ ቲንክ ምንም ነገር የሚመጣ ነገር የለም። ኦን ዘ ግራውንድ ምንም ነገር የሚመጣ ነገር ያለ አይመስለኝም።